ከሌሎች ከተሞች ቀድማ የምትነቃው እንዲም ደግሞ በማለዳ ግርግር ስለሚበዛባት ስለ ድሬዳዋ ከተማ የማለዳ ድባብ ልናነሳ ነው። ድሬዳዋ እንግዲህ የኢትዮ ጅቡቲ ኮሪደር እንደሆነች ይታወቃል። ከተማዋም ደግሞ ለወትሮ ሙቀት ስለሆነ ቀን ላይ የስራ እንቅስቃሴዎችን በትጋት ለማከናወን የሙቀቱ ጉዳይ አስቸጋሪ ስለሚሆን ማልደው ተነስተው ስራቸውን መከወን ከሚጀምሩ ባልተለመደ ሁኔታ ደግሞ የመንግስት ተቋማት ጋር ስትሄጂ አንድ ሰዓት ላይ የመንግስት ተቋማት ክፍት ነው የምታገኝበት ቦታ ቢኖር አንዱ ድሬዳዋ ነውና ድሬዳዋ በርግጥም ቀድማ የምትነቃ ከተማ ናት። በዛ የሚገኘው ባልደረባችን አሸናፊ ሽብሩን እናገኘውና የድሬዳዋ የማለዳ ድባብ ያነሳነው የህዝቡ መንቃት የከተማዋ መንቃትን ጉዳይም ደግሞ ከሱ የምንጋራ ይሆናል። አሸናፊ እንዴት አድራሃል? አንተም በጊዜ ነቅታል ብለን ተስፋ እናደርጋለን። የድሬዳዋ ማለዳ ምን ይመስላል? እስኪ ለተመልካቾች አስቃኝልን። ሞሊቶና ዙፋን እንዲሁም ተመልካቾቻችን እናንተ እንደምን አድራችኋል? እዚህ ድሬዳዋ አስቀድማችሁ እናንተም ስታነሱት እንደነበረው ማህበረሰቡ በማለዳው የሚንቀሳቀስባት ከተማ ነች። ይቺ የንግድ ከተማ ልንላት የምንችል ነች። እንግዲህ ለዘመናት ይህንን ታሪክ ታቅፋ የቆየች ከተማ ነች ድሬዳዋ። ይህ ደግሞ በየጊዜው የማህበረሰቡ የኑሮ አካል ሆኖ የስራ ባህል አካል ሆኖ አስቀድማችሁ እንደጠቀሳችሁት የራሳቸው የግል ስራም እንዲሁም ደግሞ በመንግስት ተቋማት የሚሰጠው አገልግሎትም ይህንን ታሳቢ ያደረገ እንዲሆን ለረጅም ጊዜ ስንመለከተው የነበረ ነው። ይሄ እንግዲህ የድሬዳዋ መገለጫ ነው። ከዚያ ባሻገር ደግሞ ዛሬ ላይ ባለው ነባራዊ ሁኔታ ድሬዳዋ እጅግ ሞቅ ደመቅ ያለ የማለዳ ድባብ እንዳላት ነው የተመለከትነው። እንግዲህ ይህንን የከተማይቱን ያላትን ይበልጥ ገልጾ የሚያሳይ ከዚያ ባሻገር በዚህ በምስራቁ አካባቢ የሚታወቀውን የሙቀት መጠን ታሳቢ ያደረገ የኮሪደር ልማት ጭምር የታከለበት የከተማ ልማት ያለ መሆኑን ተከትሎ አሁን ላይ እጅግ ደማቅ ውብ የድባብ ሁኔታ ነው እኛም በማለዳ በነበረን እንቅስቃሴ የተመለከትነው። ድሬዳዋ እንደቀድሞው እንግዲህ የምትታወቀው በሙቀት ቢሆንም አሁን ላይ በተለይ አረንጓዴ አሻራንም ተከትሎ እንዲሁም ደግሞ ሌሎች የልማት ስራዎችንም ተከትሎ የከተማዋ የአረንጓዴነት ልማት በተለያዩ መልኮች የሚገለጥ ነው። ከጀርባ የምትመለከቱት ህንጻ ከዚያ ባሻገር ደግሞ እንዲሁ የአረንጓዴ ነባራዊ ሁኔታ ይሄ ተሰርቶ የመጣ ነው። በድሬዳዋ ከተማ ላይ በምስራቁ የሀገራችን ክፍል በተለይ አሁን የአረንጓዴ አሻራ እያመጣ ያለውን ልምድ ተከትሎ ከተሞች አረንጓዴ መልክም እንዲኖራቸው የፎቅ ብቻ ሳይሆን የችግኝ ጫካ መመልከት እንድንችል አማራጭና እድል እየፈጠረ ያለ ነው። ከዚያ ባሻገር ደግሞ ድሬዳዋ ውበቷ ይበልጥ ጎልቶ ማሳየት የምትችልበት ከተሞች እንግዲህ የራሳቸውን ውበት የራሳቸውን መልክ ይበልጥ ገልጠው የሚያወጡበትን እድል የፈጠረው አንዱ የኮሪደር ልማት ነውና ይህ የኮሪደር ልማት ከአዲስ አበባ ተነስቶ ድሬዳዋና ሌሎች ከተሞች ተደራሽ ያደረገ ነው የሚገኘው። ይህንኑ መሰረት በማድረግ ድሬዳዋም እጅግ ውብ የሆነ ነባራዊ ሁኔታ ነው እየተመለከተን የምንገኘው። የማለዳ ድባቡ ማህበረሰቡ ለስራ ይበልጥ የሚንቀሳቀስበት በጧቱ እንግዲህ እንቅስቃሴ ሮጥ ሲል የምንመለከትበት ጭምር ነው። የድሬዳዋ ባጃጆች፣ የድሬዳዋ ታክሲዎች፣ ሌሎች ተሽከርካሪዎች በብዛት ማለዳውን የሚሯሯጡበት ሆኖ ነው እኛም የተመለከትነው። እዚህ የመገኘታችን ዋነኛ ምክንያት ደግሞ የኢሚግሬሽንና ዜግነት አገልግሎት ምዝገባን የዲጂታል ተግባራዊነት በዛሬው ዕለት ይፋ ያደርጋል። አገልግሎቱን የሚያገኙ ተጠቃሚዎች ዜጎች በዲጂታል ማግኘት የሚችሉበትን እድል ወደ ተግባራዊነት በድሬዳዋ የሚያስገባበት መርሃ ግብር ላይ ለመሳተፍ ነው እዚህ የተገኘ ነው። ይህ እንግዲህ በተለይ ዘርፈ ብዙ ማህበራዊ ኢኮኖሚያዊ ፋይዳዎችን ጭምር የሚያመጣ ነው። ከዚያ ባሻገር ደግሞ እነዚህ መሰረተ ልማቶች ኢትዮጵያን ወደ ዲጂታሉ አድማስ የማሻገር መርሃ ግብርን እውን ለማድረግ በተለይ የገጠሩን ማህበረሰብ ተጠቃሚ ለማድረግ የከተማውን ማህበረሰብ ተጠቃሚ ለማድረግና ከማዕከል ወጣ ባሉ አካባቢዎች ደግሞ ያለውን ማህበረሰብ ተደራሽ ለማድረግ እንዲህ አይነቱ አገልግሎት እጅግ በጣም ጠቃሚ እንደሆነ የሚነሳ ነው። ይህንኑ ተከትሎ ነው እዚህ የተገኘ ነው። ማለዳውን እንዲሁ የኢሚግሬሽንና ዜግነት አገልግሎት የአርቲፊሻል ኢንተለጀንስና የሌሎችም ተቋማት አመራሮች በዚህ መርሃ ግብር ላይ ለመሳተፍ የመጡት ከከተማ አስተዳደሩ አመራሮች ጋር በመሆን አረንጓዴ አሻራቸውን አሳርፈዋል። በዚች በድሬ ከተማ ላይ በድሬዳዋ ከተማ እንግዲህ አረንጓዴ አሻራን ማኖር ትርጉሙ ከፍ ያለ ነው። ምክንያቱም በሙቀቷ የምትታወቅን ከተማ አንዱ ፋይዳ አረንጓዴነቷ እየጨመረ እንዲሄድ ከአረንጓዴነት ባሻገር ደግሞ በዚህ አካባቢ ላይ የሚተከሉ ችግኞች እኔም የተመለከትኩት ይህንን አረንጓዴ አሻራ ባኖርበት ቦታ ላይም የፍራፍሬ ችግኞች ውጤታማ ሆኖ ፍራፍሬ አፍርተው እንደ ፓፓያ፣ አቮካዶና ሙዝ ያሉ ችግኞች ተተክለው የደረሱ ሆነው ተመልክቻለሁና ይሄ ባለፉት የአረንጓዴ አሻራ
ልማት መርሃ ግብር ላይ የበቃና ለጥቅም ለአገልግሎት የደረሰ ፍሬ ነው ማለት እንችላለን። ይሄ እንግዲህ በተግባር የሚጨበጥ ውጤት ካመጣባቸው ከተሞች ውስጥ አንዷ ድሬዳዋ ነች። ሙቀቱ ከዚህ በፊት ከነበረው እየቀነሰ ነው ማለት ይቻላል። አሁን ባለው ነባራዊ ሁኔታ አረንጓዴ ሽፋኗም እያደገ መምጣቱን ተከትሎ እንደ ድሬ ላሉ ከተሞች ደግሞ ይህ ፋይዳው የሚጨበጥ ውጤት እየሆነ የማህበረሰቡን የዜጋውን እንቅስቃሴ በተግባር የሚነካ ሆኖ የተመለከትነው ነው። የአረንጓዴ አሻራ መርሃ ግብሩ አመራሮቹ እንግዲህ እንዲሁም የአካባቢ ነዋሪዎች በማለዳው አረንጓዴ አሻራቸውን አኑረዋል። ይህ ባህል የሆነ ያለ ስራ እንግዲህ በመላው ኢትዮጵያ እየተገበረ እየተከወነ ያለ ነው። ወደ መጨረሻው ጊዜ ላይ እየተቃረበን ነው የምንገኘው። የአረንጓዴ አሻራ መርሃ ግብራችን ያለፉት 6 ዓመታት አሁን 7ኛ ዓመት ይህ የችግኝ የመትከልና አረንጓዴ አሻራን የማኖር መርሃ ግብር በሚታይ በሚጨበጥ ውጤት ግን እንደ ባህል ሆኖ እየተሰራበት ያለ ነው። የኢሚግሬሽንና ዜግነት አገልግሎት ከዚህ ማህበራዊ ፋይዳ ባሻገር ደግሞ ከሰዓታት በኋላ ይህንን የዜግነት አገልግሎት የዲጂታላይዜሽን ትግበራ በአገልግሎቱን በዲጂታል መልኩ መስጠት የሚያስችለው በተለይ የዜጎችን ብቻ ሳይሆን የአገልግሎት ሰጪ ተቋማትንም ጊዜን ገንዘብንና ጉልበትን መቆጠብ የሚችል ተገልጋዩ ደግሞ እርካታን ማግኘት የሚችልበትን አማራጭ የሚዘረጋ አገልግሎት ነውና በዛሬው ዕለት ይፋ የሚያደርገው ይህ ይፋ መርሃ ግብርንም ከሰዓት በሚኖረን የዜና መርሃ ግብር የምናደርሳችሁ ይሆናል። ድሬ ግን ማለዳውን ሞቅ ደመቅ ብላለች። ይሄ የወትሮ ባህሪዋ ነው። ይሄ የወትሮ ልማዷ ነው። ነገር ግን ዛሬ ደግሞ እኛ በተመለከትነው መልኩ ይበልጥ ይሄ ደመቅ ብሎ ተመልክተናልና አጠቃላይ ከድሬዳዋ ማለዳውን እኔም ተዘዋውሬ በተመለከትኩት አካባቢዎች የነበረን ምልከታ ይህንን ይመስል ነበረ። ከጀርባዬ እንደምትመለከቱት ግን ድሬ ውበቷ፣ ድምቀቷ እንዲሁም ሙቀቷ ብቻ ሳይሆን ለምለምነቷም ጭምር ይበልጥ እያደገ መጥቷል። የነበረኝ ምልከታ ይህንን ይመስላል። ሞሊቶና ዙፋን